ሴት ሆነሽ ወንድ ላይ እጅህን ማነሳት ጀግና ያስብልም አልክ። ጀግና ያስብልም። አንተ ግን ወንድ ነህ እንዴ? እኔ አላወኩም ነበር ብራዘር። ወንድ ነህ እንዴ ብራዘር? አንተ ማን ወይዘሪት ሄኖክ? አንቺ ሴት ነሽ ማለቴ ወንድ ነሽ እንዴ? ወይ አላወኩም ነበር ብራዘር። አይ ምንድነው? እኔ እኮ ሴት ነኝ እያልኩ ነበር። አንተ ሴት እየመሰልከኝ ነበር። ወንድ ነህ እንዴ? ኧረ በስመ አብ! እንዴ ነው እንደ ብራዘር እንዴ! ኧረ ወፍ አላወኩም ነበር። የምር ነው የምር። እሺ ወይዘሪት ሳሲ ማነሽ? ወይዘሪት ሱሲ ሰላም ነሽ አንቺ? አንቺ አሮጊት ማለት ነው። ፊትሽ ላይ ይሄ መነጽር ደቅነሽ ሁሌ ስለ ሄሚ ማውራት አይሰራችሽም? ሁሌ ማለት ነው። ምንድነው የምትፈልጉት ግን ከሄሚ? ምንድነው ማለት? ወንድ ልጅን ማመታት ጀግና ያስብልም። ወንድ ልጅ የተከበረ ነው። ወንድ ልጅ የተከበረ መሆን ማለት ወንድ ልጅ ማክበር አለበት። ኧረ ሂጂና አክብሪ አንቺ ዘጋጤ ማለት ነው። አንቺ ግን ሰው ማክበር ታውቂያለሽ እንዴ? ግን ሰውን ማክበር እንዴት እንደሆነ ታውቂያለሽ? ኮታት ሰው ማክበር መጀመሪያ አንቺ ራሱ እንዴት እንደሆነ ይወቅ መጀመሪያ። ለሰው አትነገሪው ማለት ነው። አይገርምሽም? የምርን እኮ ነው። ምን ትመስላለች በእናታችሁ ዘጋጤ። በነገራችን ላይ ማለት ነው ወይዘሪ ሱሲ ስሚ፣ አንቺ ማለት ነው ሄኖክ ስለተመታ ማለት ነው እንደዛ በጣም አትናጃጅ። ምንድነው አፍቅረሻል እንደ ብራል የሷ አፍቃሪ አንድ አለች አይደል እንዴ? አንቺ አፍቃሪ ነሽ ማለት አንድ አለች የሆነች ቃል የምትባለው ቲክቶከሯ ማለት ነው። አንቺም ታፈቅሪያለሽ እንዴ? እና ብሩክ የሚሄደው መንገድ ልክ ነው። እና ስለዚህ ሁሌ ምንድነው በሷ ምክንያት ችግር ውስጥ የሚገባው? ስለዚህ ያለው ነገር ማለት ያለፈ ነገር አልፏል። ልጅ ቢኖረኝ እኔ ራሱ አልጠይቅም። ያለፈ ነገር ልጅ ቢኖረሽ አረባክሽ የምርሽን ነው። ባክት ነሽ የምር የሆንሽ አፋክፍት። እኔ እንጃ። አንቺ ግን ሴት አትመስይኝም በነገራችን ላይ አሮጌት። ምክንያቱም ምን ጭንቅላት አለ ሲጀመር? ቆም ብለሽ የምታስብ ጭንቅላት ቢኖርሽ ነው የምታስብ ዜሮ። ሰላም ውዶቼ፣ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ደህና ነኝ። እንዴት ናችሁ እላችኋለሁ። አለሁላችሁ እኔ አለሁላችሁ እህታችሁ እኔ ማለት ነው። ውዶች ሀሳብ አስተያየታችሁ ኮሜንት ስር ጻፉልኝ። ቪዲዮን ላይክ አድርጉ። ቤትን ሰብስክራይብ ማድረግ እንዳይረሳ። ምንድነው ዛሬ ማለት ነው ወይዘሪት ሲሲና ወይዘሪት ሄኖክን ይዤ መጥቻለሁ ትላላችሁ። ምንድነው ያለው ማለት ነው? አንቺ ሴት ሆነሽ ወንድ ልጅ ላይ እጅ ማነሳት ጀግና ያስብልም ማለት ሃሃሃሃ። እኔ ደግሞ ማለት ነው እሱ ግን ወንድ እንደሆነ ያላወኩም ነበር ውዶቼ። ወንድ ነው እንደ ይሄ ሰውዬ? እኔ ሴት እየመሰለኝ ነበር። እኔ ወንድ እንደሆነ ያላወኩም። ይቅርታ አድርጉልኝና ሰውዬ ወንድ ነው እንደ አንተን አየሁ እኔ ሴት ልጅ በጥፊ መታ በጥፊ ስትመታ በቀኔ ደግሞ ስቶሪ ላይ በቀኔ ጽፎ የሚያስቀምጥ ሰው አንድም ሰው አይቼ አላቅም። እና አብርሽ ራሱ በጥፊ ተመቶ ያውቃል። ሩታ መታለች። ብሩክም እንደዛው፣ ፍጹምም እንደዛው ከዚህ በፊት ፕራንክ ላይ ምንድነው ሌላ ያ ብዙ ሰዎች ማለት ነው። አንተ ግን የወንድ አልጫ ስለሆንክ ማማጣ ስቶሪ ላይ ቅኔ ለመጻፍ ማለት ነው። ወይ ቅኔ ጽፌ ሞታል። ቅኔ የሚችል ሰው ወይ ስለ ቅኔ ማቅ ሰው ማለት ነው ካወቃ መንገድ ላይ እንዳይገልክ ቅኔ ጽፌ ሞታል። ወይ ወይዘሪት ሄኖክ ተረጋጋ። እሺ ተረጋጋ። አንተ ሲጀመር ጎደኛ ሳትሆን አስመሳይ ነህ። ገባ? እሷ ነገሮችን ትች ያለው በቃ ማለት ማስረዳት ካልፈለጋ ትች ያለው አሁን ላይ ለራሴ ችግር ውስጥ ነኝ ያለው ስትል አንተ እሷን ለማናደድ ነው። በቃ ይቅርታ ጠይቅ ሂጂና አንቺ ነሽ ጥፋተኛ ምናምን ብለህ ነገሮችን ማጋጋል የፈለከው አንተ ነህ ትላንትና ማለት ነው። ገባ? እሷ ምንም አልፈለገችም ሲጀመር ለማናደድ ነው የጠራሃት። ገባ አይደ? ኢካክ ሲጀመር እንዳንተ አይነት ወንድ የተጣሉ ሰው ማለት ገብቶ ሰውን ለማስታረቅ አይችልም። መጀመሪያ ለምሳውን ለማስታረቅ ይውቅና ያስፈልጋል ማለት አነጋገር መቻል ያስፈልጋል። ገባ አይደ? አንተ አነጋገር አትችል ምን አትችል አቃጥላ መሬት ላይ አስቀመጣችክ እኮ በጥፊ ማለት ነው። ይማቻትና ገባ አይደ?
አንተም ደግሞ እዚህ ጋር መጥተህ ቅኔ ትናገራለህ። የኔ ቅኔ ሰው ውይ አረባኪ ሲጀመር ማለት ነው። ብሩክና ሄሚ ብዙ ጊዜ እናያለን። ስራ ይሰራሉ፣ ይጣላሉ። እኔና ያንተ ነገር እዚህ ጋር ይበቃል ይላሉ፣ ግን ተመልሶ ይታረቃሉ ማለት ነው። አንተ ምን አገባ ነው ብሩክን እያስናቅሽ ነው ምናምን እያልክ ማለት በማያገባ ነገር ውስጥ የምትገባው ማለት ነው። አሪፍ አትቀመጥም ነበር? ምን አይነቱ ነው በእናታችሁ? ጓደኛ መሆን ከፈለግ እንደ ፍጹም ሆነ። እሺ እንደ ፍጹም አሁን ብሩክና ሄሚ እንዲለያዩ መቼም ነው የማይፈልገው። ሰገጤዎች እናንቺ ዙሪያ ላይ ያላችሁት አንዳንድ ሰገጤዎች ያላችሁ የምታስመስሉት ብሩክ ምክንያቱም ማለት ነው ብሩክና ሄሚ እርስ በራሱን እየተራዳዱ ብሩክ ሄሚን እያገዛት ሄሚ ብሩክን እያገዘች ዛሬ እዚህ ደርሷል አይደል? ስለዚህ ለምን እንደዚህ ይሆናል? ለምን ከኛ ባለጣ ለማለት እኮ ነው። በቃ ከሱ እንድትለያይ ትፈልጋላችሁ። እሷም በቃ ሁለቱም እንዲለያዩ ትፈልጋላችሁ ማለት ነው። ምክንያቱም ሁለቱም ህፃን ልጆች ናቸው። እኛ እናውቃለን። ብሩክም ያው ይሄን አክል እድሜ እሱም ትንሽ ነው፣ ሄሚም ትንሽ ነች። በዚህ እድሜ ላይ እዚህ በመድረስ ባልጦ መገኘት ራሱ በጣም ከባድ ነገር ነው። ስለዚህ ይሄን አይታችሁ ጓደኛ መስለ ቀርበ አንቺ ነሽ እንደዚህ የምትሆኚ አንቺ ነሽ መሆኑ ያለባችሁ በቃ አንተ ይወል ሰውዬ የማንም ሰው ጋር ሆኖ ለምን ይደረጋል ብሎ ተናገረው ሪስፔክት አድርጋ ነው ገባ ክብር እየሰጠች ነው የምትናገረው። ሰው እንዳለ ያወቀ እንደዚህ መሆን የለብኝም ማለፈው ምንድነው ቴዲ ማለት ነው። አትለማመጥ ይችላል ማለማመጥ ያለብኝ ቦታ ለማመጣለሁ ብላ ነው ማለት ነው። ሁሉ ነገር እግዚአብሔር ያለ ነው ይወል ገባሽ ያለ ማለት ከሆነ ብሩ ከብትጣላ ራሱ ብሩ ከምን ካላሰረታ ያው እኛ ሴቶች እኮ ያየነው ነገር ማወቅ እንፈልጋለን። አይነቱ ነው በእናታችሁ በቃ ውስጣችን ይፈራል። ገባችሁ አንቺ ደግሞ ያ ነገር ደግሞ አውቃታ ማስረዳት ነው ያለብኝ ብሩ ክራሱ ማለት ነው። የተናደድኩበት ትናንትና ለፊ ማለት ነው። አንቺ ራሱ እኔ ቢያገኝሽ ማለት ነው የምር ማለት ነው ወይ በጥፊ ሳይሆን በዱላ ነበረ ጭንቅላትሽ ነው የሚመታሽ ማለት ነው። ይገርምሻል የምር እኮ ነው ውዶቼ። መግቢያ ላይ ሰላም አላልኳችሁም? ሰላም እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እውነት እኮ ነው ብሩክ ያው ዛይታችሁታል ዛሬ በጣም ይተረበየ በጣም ነው እንጂ ለማንኛውም ማለት ነው አታስመስይ። አይ ማለከተሽ ነው ሲጀመር ለብሩክ እኔ በጣም መጠየቁን ካል ይቀርብ እግዚአብሔርን ያው ልጁ አሁን እኮ ለብሩክ የራሱ ጉዳይ እናንተ ሁለታችሁን ተስማሙ መጀመሪያ ሄሚን ብሩክም ማለት ነው ከተስማማችሁ ነገር ማለት ትችላላችሁ ማለት ነው። ቢለያይ ማለት ነው ዞር ብለሽ ማንሽም አታዩም ሀቅ ነው ይሄ። ስለዚህ ማለት ነው የተናገረው ሁለታችሁ መጀመሪያ መግባባት አለባችሁ። ፋክቱንና ሀቁን ሰው ሲናገራችሁ አትወዱም ሶ ታስባላችሁ ማለት ነው። ምክንያቱም ብሩክ ስለሌላ ነገር ያስባሉ እንጂ ያበረታቱ እና ውዶቼ እኔ ይሄ ነው ያምለው አንተ ካልፈለገች አላቅምና ሰላም ብያችኋለሁ መሰለኝ ምናምን እረረ ባካንቱ ብቻ ብሩክ ለብሩክ አስባችሁ አይደለም እግዚአብሔርን ኦኬ ብቻ እነሱ አይደለም መዝማር ላይ ብሩክ ከሄሚ ላይ ይሄ ነው እናንተ ያሰባችሁ ምኞታችሁ ይሄ ነው። ሲንዲክ ራሱ አይማልሱም። ምክንያቱም ምንድነው እነሱ አሁን ስሜታዊ ሆኖ ነው ያሉት። እነሱ ግን ስራ ነው እየሰሩ ያሉት። ዛሬ ወይ ተነጎዳ ከሁለት አንድ ቀርቷል። ብሩክን አስገቡ 300,000 ሁለቱን ታውቃለህ። ብሩክን አስገቡ 300,000 ከገባ በቃ ሁሉ ነገር ነፃ ነው ማለት ነው። ነፃ ወጣን ማለት ነው። ልጁን አቃጠለችው ማለት ነው። 300,000 መግባት አለበት። ነገር ራሱ ምንም ደግሞ ዛሬ በጣም ነው እኮ ልጁን ያቃጠለችው። ያባታም ይመጣብሃል አሁን ገና ማለት ነው። አንቺ ማን ስለሆንሽ ነው አቃጠለች ባላቃጠለች ምን ነው ለሄ ነው የምር ነው የራሷ ሰው ነው። ቅድም የሆነ ቦታ ሊሄድ ያው አይመለከትሽም ሊሄድ ነበር አጭር ቪዲዮ በማይመለከት ነገር ውስጥ ገብታችሁ ሄድበታለሁና አላለ እንደዚህ ያረጋች አረባክሽ የምርሽ ነው ታንቀሽ ሙቺ ባክሽ ውሻ። አንቺ ደግሞ ሱሲ የምትባዩ ኮታታም ማለት ነው አሮጌ ቆቃታም ውሻ ደንቆሮ ማለት ነው። አርፈኝ ተቀመጪ የምር ነው። እኔ አልፋታሽም እንደዛ አንድነት የሚመኘው ሰው ሀቁ ነው የምነግርሽ። አልፋታሽም ነው የምልሽ። ከሄሚ ራስ መቼ ነው የምትወልጂው አንቺ? በቃ ጭንቅላትክ ላይ ያለው በቃ ምንም የለም። እሷ ሁሉ ነገር ላይ ስህተት ነው የሚታይሽ። በቃ እኔ የተጨነቅ ነው ስህተት ካልታየ አንድ ሰው ካልወዛ ከሚተው በቃ አንድ ከብትሆኑ ምንም አይከብድባለው። ታያት በቃ አለቀ። ትኖሪበት ልጅቷ ይሄንን ልጅ ምን አይነት ባክቲናት በእናታችሁ እቺ ጊማል ማለት ነው። አሁን አንድ ለንተ ጌታ ሆይ ድረስ ነገር ቢኖር አንቺ ሴትዮ ማለት እግዚአብሔር እናንተ ናችሁ እንደውም ማለት ነው በብሩክና ሄሚ እንዲጣሉ እና የምትፈልጉት እናንተ ናችሁ። ሁለቱም እንዲለያዩ የምትፈልጉት ምድረስ አጋጤዎች ማለት ነው። አርፈሽ ብትቀመጪ ነው የሚሻልሽ ሴትዮ። እንከባበር እንጂ ኳስ በመሬት እናቷ ኳስ በመሬት እሺ ተረጋጊ እንዴ። በጣም ነው እንደ ያፈላብሽ በጣም ነው እንደ ተናደድሽው። ለሱ ጢንሰ ያን ጥፌ ይሄ የሰጣችሁ ጥፌ ያንሳል እያልኩሽ እኮ ነው። ሄሚ ነች እኮ አይገርምሽም? ዜሮ ሁላ ምን ታስመስያለሽ? ምን አገባሽ አንቺ? ወንድ ልጅ አይመታም። ወንድ ልጅ መከበር አለበት። ሂጂና አክብሪ አንቺ
ወንድ ልጅ መከበር አለበት። ኧረ የምርሽን ነው? ኮታታም ውሻ፣ በጣም ውሻ ሴት ነሽ። እውነት ጾታሽንማ መፈተሽ አለብሽ። አንቺ ሴት አይደለሽም ሲጀመር ማለት ነው። ሰገጤ እንዳንቺ አይነት ሰገጤ ሰውን አይቼ አላቅም ምድር ላይ ማለት ነው። በጣም ሰገጤ ሴት ነሽ፣ አስመሳይ ማለት ነው። ምን ትመስላለች? እኔ ወይኔ ኧረ በስመ አብ። ግን ሴቶች ተረጋጉ፣ ሰከን ይበሉ በእግዚአብሔር። እና ውዶች እኔ በጣም ወዳቸዋለሁ። ቪዲዮን ላይክ ማድረግ እንዳይረሳ፣ ሼር ማድረግ እንዳይረሳ። በጣም ወዳቸዋለሁ። ቤቴን ሰብስክራይብ ያድርጉ። መልካም ቀን ይሁንላችሁ። አዎ